በቃ የሐሳብ ልዩነት ካመጣሽ ብልጽግና ነሽ በእነሱ ፍረድ ምለ የታጠቀን መግደል እኮ ሊገለኝ ስለነበር ነው የገደልኩት ትላለህ። እነዚህን ሴቶች በመግደል የሚመጣ ለውጥ ወይም የሚመጣ የትግል ውጤት ምንድነው ብሎ ካልጠየቀ መጠላለፍ አለ፣ ሴራ አለ፣ ተንኮል አለ። ከእንደገና ደግሞ ለሆነ አካል ነው የሚታዘዙት። የራሳቸው በራሳቸው አይደለም የሚያዛቸው አካል ውጭ አይደለም። አሁን ያቀረው የሚለው አካል አልተደራደርኩም የሚለው አካል አንድ የመደራደሪያ እንኳን ሐሳብ የመወያያ ሐሳብ የለው፣ አንድ መሪ የለው። መንግስቱ አማረ ማለት ከዚህ በቀደም የኢዜማ የግንቦት ሰባት ታጋይ የነበረ የኢዜማ ደግሞ በሰላማዊ ትግል የባህር ዳር ዙሪያ ተጠሪ የነበረ ከፈለክ እየመዘዝክ ከፈለክ በጦርነቱ ጉዳይ በእውነታው በፖለቲካው በሙስናው በማጭበርበሩ በወንበዴነቱ በአጠቃላይ እነሱ በሚገለጹበት የነውር ጥግ እቅፍ አድርጎ በዘንቢል ያስረከበን ፕሮግራም ነው ብዬ ነው ያመንኩት። ሰላም ጤና ይስጥልኝ። እንዴት ሰነበታችሁ? ክብራትና ክብራን የሀቅና ሳቅ ሚዲያ ተመልካቾቻችን፣ እንግዲህ ዛሬም ወደ እናንተ የምናደርሳቸውን ሀሳቦች ይዘን ቀርበናል። እስከ ፕሮግራማችን ማብቂያ አብራችሁን እንድትቆዩ የምንጋብዛችሁ እኔ አበበች ካህሳይ ነኝ። እንዲሁም ቴድሮስ አያሌው በመናነሳቸው ርዕሰ ጉዳዮች ላይ ሀሳቡን ያጋራናል። እስከ ፕሮግራማችን ማብቂያ በድጋሚ መልካም ቆይታ ይሁንላችሁ። እንዴት ነህ ቴዲ? እንዴት ነሽ አቢ? አለን። እንግዲህ ታገልክለት በተለይ ደግሞ ያው በአጠቃላይ እንደ ኢትዮጵያ በብዙ መንገድ በብዙ ጉዳዮች ዙሪያ መታገልህን እናውቃለን ከልጅነት እስከ ዛሬ ማለት ነው። አሁን ደግሞ በቅርቡ እንደሚታወቀው የፋኖ ጉዳይ አንስተን በአማራ ክልል ምን ጥፋት እየደረሰ ነው፣ ምንስ መንግስት የልማት ስራ እየሰራ ነው የሚሉትን ስናጋራ ነበር ለተመልካቾቻችንና አንዱ በጣም ደስ የሚለው ነገር እንግዲህ የፋኖ ታጣቂዎች ወደ መንግስት መምጣት ወደ ህዝብ መቀላቀል ትልቁ ስራቸው አድርገውታል። በተለይ ላለፉት 2 ዓመታት ከደረሰው ጥፋት አንጻር ተጸጽተው ህዝባችንን እንክሳለን የሚሉ ወጣቶች እየመጡ እንደሆነ በየጊዜው እያየን ነውና በሱ ጉዳይ የምትነግረን ተጨማሪ ነገር ይኖራል ብዬ አስባለሁ። ነገር ግን አሁንም የጥፋት እጃቸውን ያልሰበሰቡ የአማራን ክልል ህዝብ በመግደል ድል አድራጊነት እየተሰማቸው ያሉ ሰዎች እንዳሉ ደግሞ በቅርቡ ያየነው የሚያሳዝነው የሶስቱ ሴቶች ታሪክ እሱም የምታጋራን ሀሳብ ይኖራል። በተጨማሪ እንግዲህ አቶ ጌታቸው ረዳ የምስራቅ አፍሪካ አማካሪ ያሉትን መነሻ አድርገን ደግሞ ከኛ እይታ አንጻር የምናነሳው ነገር ይኖራልና እስቲ በአማራው ክልል እንጀምር። ልክ ነሽ። ያው እንግዲህ አቤ እንግዲህ ከሰሞኑ የአማራ ክልል ታጣቂዎች ወደ ሰላም ስምምነት መጥተው ከክልሉ መንግስት ጋር ያደረጉት የሰላም ስምምነት ድርድር፣ ውይይት፣ መግባባት እውነት ለመናገር ትልቅ ድል ነው። ይሄ ታጣቂው ያው ይዞት የተነሳው ዓላማ ይኖረዋል። ግን ደግሞ የክልሉ መንግስት በዚህ ልክ ለሰላም ወደ ጫካ ድረስ ሰዎችን በመላክ ተደራዳሪዎች እዛ ታጣቂዎቹ ያሉበት አካባቢ ድረስ የተለያዩ ምቹ ሁኔታዎችን በመፍጠር ለዚህ ድል በመብቃቱ ለክልሉም ህዝብ ለአጠቃላይ ለቀጠናው ሰላም መሆን ትልቅ አስተማማኝ ተግባር ነው የተፈጸመው። ለዚህ ተግባራዊነት ደግሞ እንግዲህ ሁለቱ አካላት ተደራድረዋል፣ ተስማምተዋል። ስምምነቱ ተፈጻሚ እንደሆን ደግሞ የግድ ቁርጠኝነት ያስፈልጋል። የአንድ ወገን ብቻ መሆን የለበትም። ወይም ደግሞ ሁለቱ የተስማሙ ብቻ ሳይሆን ሌሎች ባለድርሻ አካላት መንግስት ብቻ ሳይሆን ኤንጂኦዎች አሉ፣ ሲቪክ ማህበራት አሉና እነዚህ ከሲቪክ ማህበሩ ምን ይጠበቃል፣ ከሀገር ሽማግሌ ምን ይጠበቃል፣ ከሃይማኖት አባቶች ምን ይጠበቃል፣ ከእናቶች በተለይ በዚህ ግጭት ተጠቂዎቹ የቀጥታኛ እናቶች፣ ሴቶች፣ ህፃናት ስለሆኑ ከእናቶች ምን ይጠበቃል የሚለውን ሁሉም በየድርሻው ከፈጸመ የስምምነቱ የሰላም ስምምነቱ ተግባራዊ የማይሆንበት ነገር የለም። ከዛ በተጨማሪ እንግዲህ የሰላም ስምምነቱን የተስማሙት አካላት እንዳሉ ሆኖ ያልተስማሙ ደግሞ አሉ በጎን። ያው እንግዲህ ድርድር ምንድነው? ድርድር መንግርግር ወንግርግር እያሉ በዝም ብሎ በቃላት የሚጫወቱ ሰዎች አሉ። የጦርነት ቅጡን የጦርነት ልኩን ያልገባቸው። ነገር ግን የአማራ ክልል ህዝብ በአሁኑ ሰዓት አንድም ግጭት የማስተናገድ አቅም የለው። በቃ
በኢኮኖሚ ተጎድቷል፣ በስነ ልቦና ተጎድቷል፣ በልማት ከሌሎች ክልሎች ወደ ኋላ ቀርቷል። ከእንደገና በለውጡ ሰዓት ታስታውሽ እንደሆነ በርካታ የአማራ ክልል ጥያቄ ከመብራት፣ ከመንገድ መሰረተ ልማት፣ ከውሃ፣ ከተለያዩ ከጤና በርካታ የሚጠብቃቸው ከመንግስት የሚጠብቃቸው ልማቶች ነበሩ። እነዛ ልማቶች ያው በሰሜኑ ጦርነት ምክንያት ተደነቃቀፉ። ኮሮና መጣ፣ ዓለም አቀፍ ክስተት ነው። እነዚህ ሁነው ክልሉ ፋታ አላገኝም። ከ2010 እንግዲህ የለውጡም ጠንሳሽ የሆነ ክልል ነው እንደምታውቂው። አብዛኛዎቹ የለውጡን ሊያመጡ ካስቻሉ አስቻይ ከሚባሉ ተቃውሞ ሰልፎች ከተነሱባቸው ጎንደር የሐምሌ 5ቱን፣ ነሐሴ 1 የባህር ዳሩን፣ ጥቅምት ህዳር 24 እና ጥር 12 ደግሞ የወልዲያ፣ የመርሳ፣ የራያ ቆቦና የሐራ አካባቢ ተቃውሞዎች ህዝባዊ እምቢተኝነት ነው ለውጡን ያመጡት። ለውጡን ካመጣ በኋላ ክልሉ ትልቅ ተስፋ ነበረው። ምክንያቱም አንደኛ ያን አሮጌ ስርዓት አሽቀንጥሮ ሲጥል ከአዲሱ ስርዓት የሚፈልገው ነገር አለ። በልማት ወደ ኋላ ቀርቷል፣ በትምህርት ወደ ኋላ ቀርቷል። እንዲሁም ደግሞ በሴቶችና ህፃናት በወሊድ ቁጥጥርም ቢሆን ችግር የነበረበት የወሊድ ቁጥጥር የነበረበት አካባቢ ክልል ነው። በግብርና እንዲሁ መሬቱ በማዳበሪያ የተቃጠለበትና ይህን ጥናት ተደርጎ ማዳበሪያን ወደ ተፈጥሮ የመመለስ ወደ ተፈጥሯዊ አስተራረስ ዘዴ የመመለስ ሂደቶች ይመጣል የተባለበት ተስፋ የተጫረበት ነበር። ገበሬው ተስፋ አድርጎ ነበር፣ ነጋዴውም ተስፋ አድርጎ ነበር፣ ከተሜው ተስፋ አድርጎ ነበር። ከተማሪዎች አንጻር እንግዲህ እንደምታውቂው የገነት ዘውዴና የአቶ መለስ ዜናዊ የትምህርት ፖሊሲ ትውልድ ገዳይ እንደሆነ ደጋግመን የገለጽንበት ነው። በዚህ ክልል ደግሞ ትልቅ ተግባራዊ የሆነበት በተለይ 8 አጠናቀቀ የተማረ ገበሬ ይበቃል በማለት ትምህርት እስከ 8 የሚል ፖሊሲ የተተገበረበት ክልል ነው አማራ ክልል። ለማያውቁት ነው። አሁን አዲሱ ትውልድ ትንሽ ሮጥ ሲል እንደው ምን ሆነው ነው እኛም የተቃወምንበትን ነገር እና ይሄ ሁሉ ተስፋ የሚያደርግበት። ሌላው 10 አሻሽለው 10 አጠናቀቀ ነው ያደረጉት። 10ኛ ክፍል አጠናቆ ምንድነው ተስፋው ካልሽ አብዛኛው ወጣት የባጃጅ ሹፌር ነው የሆነው። አብዛኛው ወጣት በተለይ ሴቶች ደግሞ ለአረብ ሀገር ለተለያዩ ለስደት በተለይ ከህጋዊነት ይልቅ ለህገወጥ ስደት የተጋለጡበት ድህነትን ለማሸነፍ ቤተሰቡን ለማስደሰት ወጣቱ ስደትን አማራጭ አድርጎ የባህር ያሳ ቀለብ የሆነበት ይሄ ነው የሆነው። ከዛም ስንመለስ ጦርነት ነው። ከጦርነት ምን ተስፋ አለ? ሞት ነው። ከጦርነት ምን ተስፋ አለ? ያው የልማት አውታሮችን ማውደም ነው። እንግዲህ አቶ ጌታቸው ጋር በኋላ ስንገባ የምንገልጸው በአማራ ክልል የተፈጠሩ ውድመቶችን እሳቸውም ስለገለጡት በዚህ እናመሰግናለን። አማራ ክልል የሚታይ ነው ውድመቱ የነበረው። የሚችሉትን አውድመው የማይችሉትን ደግሞ አፍርሰው ነው የሄዱት። ለዚህ ማሳያ ወልዲያ ዩኒቨርሲቲ ማሳያ በቂ ነው። ለአማራ ክልል ውድመት ወልዲያ ዩኒቨርሲቲን፣ ኮምቦልቻ እንግዲህ ኮምቦልቻ ወልዲያስ ወደ 6 ወር ምናምን ቆይተዋል። ኮምቦልቻ ወር ከምና 2 ወር እንኳን የተሟላ ሳይቆዩ ነው ውድምድም ብሎ ያ ሁሉ ነገር የተፈጠረውና ከጦርነት ምንም ትርፍ የለውም፣ ውድመት ነው። አጠቃላይ ክልሉ ከአንዱ አባዜ ወደ አንዱ አባዜ። ሌላው ክልሉ በራሱ በተፈጠረ ሽኩቻ አሁን ለአማራ ክልል ነፃ አውጪ ነን የሚሉት አካሎች በተለይ እነ ዘመነ ካሴ በፈጠሩት ችግር የአማራ ክልል ባለስልጣኖች እርስ በርስ በማሻኮት በማጋደል የሰኔ 15ቱ ጠባሳ እያደር የዛን እንደውም በደንብ አልተሰማውም ነበር የክልሉ። አሁን ግን እያደር የነዛ መሪዎች ዋጋው እየገባው ሲመጣ ቁስሉ እንዴት ነው እለቱን የማይታወቅሽ ምት አለ አይደለ? እየቆየ ሲመጣ ግን እያመረቀዘ የሚመጣ ነው እና ሰኔ 15 ያን ነው ለአማራ ክልልና ይሄ ሁሉ ባለበት እንግዲህ ወደ ግጭት የገቡት ልጆች በሰላም ስምምነት ቀርቧል። አፍሪካ ህብረት አለ፣ ኢጋድ አለ፣ አውሮፓ ህብረት አለ፣ አሜሪካ አለች። በዚህ ድርድር ይሄ ዓለም አቀፉ ማህበረሰብ የሚያውቀው ነው። አሜሪካ እኮ በዚህ ኃይል ላይ መግለጫ ወጥታለች። የውጭ ጉዳዩ በተለይ የዚህ አዲስ አበባ የሚገኘው ኤምባሲ መግለጫ ወጥቷል። መግለጫው ምን ነበር የሚለው? ይሄ ኃይል መደራደሪያ እንኳን ሀሳብ የለውም፣ አንድ ኮዝ የለውም እና ቢያንስ ለመደራደር ወደ አንድ መምጣት መስማማት። አሁን በምንድን ነው የምትስማሚው ብትይ
አሁን ያቀረው የሚለው አካል አልተደራደርኩም የሚለው አካል አንድ የመደራደሪያ እንኳን ሐሳብ የመወያያ ሐሳብ የለውም። አንድ መሪ የለውም። በአሁኑ ሰዓት መሪዎች የሚባሉትም እንግዲህ የሻዕቢያ ተላላኪ ሆነው በተሰኒ ቢሮ ከፍተው እየተንቀሳቀሱ እንዳሉ ነው መረጃዎች። አስመራም ተሰኒ አላቸው ቢሮ ሁለቱም ላይ። ኤርትራ ውስጥ እና እስከ አሬና ድረስ መዋቅር አለ። መዋቅራቸው ይታወቃል፣ ግልጽ ነው። መንግስት ያሉበትን አሁን ያውቃል። ያው አንዳንዴ የመንግስት ይሉንታ ይገርመኛል። እሱ ይሉንታ ይዘዋል፣ እነሱ ግን ይሉንታ የላቸውም። ያላቸውን ሁሉ ጥይት ይተኩሳሉ። እና እነሱ እየተንቀሳቀሱ ያሉበት አካባቢ ይታወቃል። በአጠቃላይ ግን በጫካ የቀረው ቡድን በአሁኑ ሰዓት ምን እየፈጸመ ነው ያለው? ምን ተግባር አደረገ ካልነ በቀደም በእኔ ከስፍራው ዝግጅት አቅርቤ ነበረ። አንድ ተስፋ የሚባሉ ሰው ነበሩ። እንደ ደራሲም እንደ አካባቢም ሰው የመራ ቤት የአካባቢ ሰው ነበሩ። እንግዲህ ይሄ ሰውዬ አሁን ያለውን ታጣቂ ቡድን አንዳንዱ ሰው ከቅንነት ካስታወሽ እዛው እያለሁኝ ወልዲያ እያለሁ የአዲስ አበባ ሰው ወደዚህ ትግል ብሎ እንዳይመጣ ስልሽ ነበረ። ምክንያቱም እዛ ያለውን እሳት አወቅኩት። መጠላለፍ አለ፣ ሴራ አለ፣ ተንኮል አለ። ከእንደገና ደግሞ ለሆነ አካል ነው የሚታዘዙት። የራሳቸው በራሳቸው አይደለም የሚያዛቸው አካል ውጫዊ ነው። ያ በሆነበት ሁኔታ እዚህ በቅንነት እንታገላለን። እውነትም አማራ ጥያቄ አለው፣ የአማራ ሕዝብ ጥያቄ አለው፣ ይህን ጥያቄ እናስመልሳለን ብሎ በቅንነት አዲስ አበባም ያለ ይሁን ሌላም አካባቢ ከውጭም እኮ መጥተው የሞቱ ልጆች አሉ። ከጀርመን ከምን መጥተው እኮ የሞቱ ልጆች አሉ በየዋህነት። ግን ትግሉ እንደዛ አይደለም፣ እንደሚባለው አይደለም። ትግል ብለው የያዙን ነገር አንደኛ ተላላኪነት ነው። የሻዕቢያና የወያኔ ተላላኪ ሆነዋል። ሁለተኛ እንደገና ደግሞ ራሳቸውን በዛ ውስጥ ሽኩቻ ፈጥረዋል በስልጣን። ሶስተኛ እንደገና እንትን የላቸውም። ይሄ ምንድነው ሐሳብ የላቸውም። አሁን ዛሬ መነሻችን ያሉትን መድረሻችን ያሉትን ነገ መነሻችን መድረሻችን ሌላ ነው። ለምሳሌ መነሻችን አማራ መድረሻችን ኢትዮጵያ ይሉሻል። ቆየት ይሉና ደግሞ መነሻችን አማራ መድረሻችን አማራ ነው። ከዛ ሲንጫጫባቸው እንደ ሌላውስ ህዝብ እንደዚህ ልታስቆጥ ነው እንደ ምናምን ሲባል ኖ ገሌ የሚባለው አመራር ነው እኛን አይወክልም፣ መነሻችን አማራ መድረሻችን ኢትዮጵያ የሚል አሁን መነሻችን አማራ መድረሻችንም አማራ የሚል ላይ ቁጭ ብለዋል። አሁን የሰሞኑ ደህና ነው፣ ቢለያዩም ደህና ናቸው ምልሽ እንዳቋም ከወሰድሽላቸው። ግን ይሄ ርዕት የት ያደርሳል ነው። እና ይሄ ከአዲስ አበባ የሚመጡ በተለይ ጋዜጠኞች፣ የሙያ ሰዎች ከእንደገና ደግሞ ከአንዳንድ በፊት በመከላከያ ውስጥ ሆነው እንግዲህ በወያኔ ጊዜ እንደምታውቂው አብዛኛው የአማራና የኦሮሞ ተወላጅ የሆነ በአመለካከት በሚል በቅንጅት በተለያየ ፍረጃዎች ከሰራዊቱ ተሰናብቷል። ቁጭት አለበት። እንደውም ክቡር ጠቅላይ ሚኒስተር በሰሜኑ ጦርነት በጠሩ ጊዜ አብዛኛውን ተሰላፊ የነበረው ኃይል ይሄ ኃይል ነው። አሁንም ይሄው ኃይል የዚህ የብሔርን የአካባቢያዊነት ስሜትን በመቆስቆስ በተለይ በሶሻል ሚዲያቸው በተለያየ ነገር በመቆስቆስ ይህንን ኃይል ከሞቀ ቤቱ ካለበት እንግዲህ ባይሞቅም ካለበት አንጻራዊ ሰላም ካለበት ሁኔታ እንኳ ቀስቅሰው ወደ ጫካ ስበው ከወሰዱ በኋላ እንግዲህ እንደ አቶ ተስፋዬ አስረው ይገላሉ ማለት ነው። አሁን ማንገደለው አይደለም። በመጀመሪያ የሐሳብ ልዩነትን አያከብሩ። በቃ የሐሳብ ልዩነት ካመጣሽ ብልጽግና ነሽ በእነሱ ፍረጃ። የሐሳብ ልዩነት ካለሽ ባንዳ ነሽ። እና በቃ እነሱ የሐሳብ ልዩነትን አያስተናግዱም። ስለዚህ ጋዜጠኞች ታስረዋል። የተለያዩ ለምሳሌ አስካለ የምትባለውን ታውቂያታለሽ? የእነ እስክንድር ጋር የነበረች ልጅ ናት። በኋላ እነ ዘመነ ጋር ቀረች። እዛው ጎጃም አካባቢ ስለነበረች ቀረች። ከቀረችም በኋላ ሰራዊቱ ቅማል ተበላ ብላ ከአንድ ጓዷ ጋር በስልክ ታወራለች። ያ የስልክ ቅጂ በመንግስት ቤት ወጣ። እንግዲህ ከወጣ በኋላ ምን ሆኑ? አስካለን ወስደው አሰሩ። ሌሎች እነ የቆየ ሞላ የተለያዩ አብረዋቸው የነበሩ ልጆችን በሐሳብ ልዩነት ስላመጡ ባንዳ በሚል አሰሯቸው። እኒህ ልጆች ያነሱትን ሐሳብ አዳምጦ ወደ መፍትሄ መምጣት ነው ወይስ ይሄን ብላችኋልና ብለው ማሰር ነው? እና እነ ዘመነ የግል እስር ቤት አላቸው፣ እነ መከታው የግል እስር ቤት አላቸው። አሁን አንዱ አካል አንዱን የሚወቅስበት እንኳን እንትን የለምና የሶስቱ ሴቶችን ጉዳይ በደብረ ኤልያስ በፊት
ካነሳው ነገር ላይ ትንሽ ነገር ሐሳብ ማጋራት ፈልጌ ነው። መጀመሪያ ነገር ትጥቅ ይዞ የተነሳ አካል በሐሳብ ይተማመናል ወይም የሐሳብን ልዩነት ይቀበላል ማለት ስህተት ነው። ባይሆን ሰዎች ልክ መስሏቸው አሁን ስትነግር እንደነበረው እዛ ጋር ለውጥ ይመጣል ለህዝብ ይታገላሉ ብሎ የሚያስቡ ሰዎች ናቸው። በትክክል ለህዝብ መታገል ትጥቅ ያስነሳል ወይ? እሺ ከሆነስ ከሄድን በኋላስ እንደው ይሄ መንገድ ልክ አይደለም የሚል ሐሳብ ብናነሳስ መግባባት እንችላለን ወይ በሐሳብ በጠረጴዛ ዙሪያ የሚል ጥያቄ ጠይቀው ከመሄዳቸው በፊት እንዲወስኑ ነው እንጂ እኛ ማድረግ ያለብን እነዚህ ሰዎች እኮ ገና ጠበንጃ የታጠቁ ጊዜ ትጥቅ ያነሱ ቀን እኮ ነው በሐሳብ ለመደራደርም ለመግባባትም ፍቃደኞች አለመሆናቸውን ያረጋገጡልን። እንግዲህ ትላንት በቲፒኤልኤፍ በነበሩ ቲፒኤልኤፍ የአመሰራረት ታሪክ ብዙ ጊዜ አውርተናል። በረሃ ላይ በነበሩ ጊዜ እርምጃ የሚወሰድበት ሰው ጥያቄ የሚያቀርብ የተለየ ሐሳብ የሚያነሳ ለሚነሱ ሐሳቦች ደግሞ ተቃራኒ የሆነ አስተያየት የሚሰጥ እነዚህ ሰዎች ይሄንን በደንብ አድርገው ኮፒ አድርገው ዛሬ ላይ ፔስት አድርገውት እነዚህ አማራ ደግሞ ነፃ አውጪ ነን የሚሉ እየተጠቀሙበት እንደሆነ ስለምናቅ ጠረጴዛ ዙሪያን የሚያምን ትጥቅ አያነሳም የሚል ከመሄዱ በፊት ማመን ያለበት ይሄኛን እየሰማን ያለው ትውልድ ነው መሆን ያለበት ብዬ ነው ማምነውና ብዙ ሊገርመን አይገባም። በቃ መነሻውን እኮ መሳሪያ ማንሳት የቻለ የሆነ አካል አዲስ ነገር አጠብቅም ከሱ ከመግደል ውጭ። ምክንያቱም የያዘው ነገር ገዳይ ነው፣ ሊገድልበትም ነው የሰለጠነው። ስለዚህ ያለው አማራጭ እሱን ካልመሰልክ እሱ የሚፈልገውን ካላደረክ የሚቀጥለው ጉዳይ ሞት ብቻ እንደሆነ ብቻ ማመን ነው የወጣቱ ትውልድ እሳቤ መሆን ያለበት ለማለት ፈልጌ ነው። እንዳናባብልላቸው መሳሪያ ከታጠቁ በኋላ ሐሳብ የሚባል ነገር አይመጣም ለማለት ፈልጌ ነው። ምን መሰለሽ አንዳንዴ እንግዲህ ለዲሞክራሲ ብለን ለሐሳብ ነጻነት ብለን ስለሚሉ እዚያም ሆነው የህሊና እስረኞች ይሉሻል። አሁን እንግዲህ አዲስ አበባ ያለው መንግስት ህግና ስርዓት ያለው በህገ መንግስት የሚተዳደር ፓርላማ ያለው ዓለም አቀፍ ተቀባይነት ያለው እንዲሁም ደግሞ ዓለም በመንግስትነቱን አምኖ ዲፕሎማሲዎቹን የላከለት መንግስት ነው ኢትዮጵያ ያለው መንግስት። እንዲሁም ከፍ ካረግ ነው የዓለም የኖቤል የሰላም ተሸላሚ ናቸው ክቡር ጠቅላይ ሚኒስትር አብይ። ይህንን ከፍ አድርገን ማወቅ አለባቸው። አሁን ምን መሰለሽ አንዳንዴ መንግስት የለም ከሆነ ትግሉ በመንግስት የለም ይቀጥሉ። መንግስት አለ ደግሞ ካሉ መንግስት ደግሞ ሲኖር የሚያደርጋቸው የህግ ማስከበሮች አሉ። የህግ የበላይነት አለ። እነዚህ ሁሉ ስለማያውቋቸው አይደለም ሆን ብለው ነው እኮ። ለዛ እኮ ነው የምልሽ። አሁን አንዳንዴ መንግስት የለም ይሉና የጠቅላይ ሚኒስትሩን መንግስት በሙሉ እሳቸውን ጨምሮ መንግስት ደግሞ መኖሩን ለማረጋገጥ እርምጃ ሲወስድባቸው ያኔ ከዛ እንደገና ደግሞ ምን ያደርጋሉ መሰለሽ? እሱ ብቻ አይደለም ይሄ ድሮኑ ምናምን በድሮን ገደለን እሱን ቻለው ብለዋል ፊልድ ማርሻል ይቻሉ። እሱ አይደለም እኔ ማዕከላዊ ያለው መንግስትም ፖለቲካ እስረኞችን ይልቀቁ። ለምሳሌ በእነ አቶ ዮሐንስ ቦያለው በእነ አቶ ክርስቲያን ታደለ እንዲሁም ደግሞ በጋዜጠኞች በተለይ አብዛኛዎቹ ጓደኞቻችን ናቸው በሰሜኑም ጦርነት ከዛም ባለፈ ጓደኞቻችን የነበሩ አንዳንዱ ተው እያልሻቸው ማለት ህግና ስርዓትን ያለውን መንግስት መዋቅራዊ በሆነ መልኩ መጠየቅ ሲገባ ለግል ዝና ፍለጋ የራስን ስብና ለማግዘፍ ብለው ራሳቸውን ከመንግስት በላይ በመቁጠር እኒህን ታዳጊ ወጣቶችን ወደ ጦርነት ገፋፍተው እነዚህን ሰዎች አሁን በስር ላይ ያሉትን ሰዎች ተማምነው ይገባሉ። የማውቃቸው ሰዎች አሁንም ይቅርታ ሊያገኙ ነው እየተባለ ስለሆነ እንዲሁም ደግሞ በነ ካፒቴን ማስረሻ ሰጤም በውል ስምምነቱ ይኸውልሽ ድርድር ውጤቱ ፖለቲካ እስረኞችን ያስፈታል። በነገራችን ላይ የፖለቲካ እስረኛ የሚያደርግሽ ምኑ መሰለሽ? ኬዙ ነው። እዚህ ጋር ማወቅ ያለብን ወንጀል የሚሆነው መቼ ነበረ? ድርድር መንግስት ባይደራደር እነ ካፒቴን ጋር ወንጀለኞች ነበሩ ወህኒ ቤት ያሉ ሰዎች። ነገር ግን መንግስት ከነ ካፒቴን ጋር ስለተደራደረ ነው አሁን እኛም ዘንተን የፖለቲካ እስረኞች ናቸው ያልነው። ለምን ፖለቲካሊ ሆና ኬዙ? ምክንያቱም የህግማ ቢሆን ባጠፉት ልክ በህግ ይጠይቃል፣ ይሄን ያክል ይበይናል። መከላከል ከሆነ ይከላከላል፣ ካልተከላከለስ ተበይኖበት ተፈርዶበት ወህኒ ይወርዳል፣ ቅጣቱን ተቀጥቶ ይመለሳል። ከዛ ውጭ ባለው ግን ስንሄድ ድርድር የሚፈታቸው ንግግር የሚፈታቸው ፖለቲካሊ የምንላቸው ለምሳሌ ከዚህ በፊት እኮ ነግሬሻለሁ
እነዚህ አዲስ ገና ሊበየንባቸው ያሉ ናቸው። ተበይኖባቸው እኮ ደረቅ ወንጀል ማለት ከፖለቲካ ውጭ ያለ ማለት ነው። በደረቅ ወንጀል፣ በግድያ፣ በስርቆት፣ በውንብድና በተለያዩ ወንጀለኛ መቅጫ ህጉ በሚያስቀምጣቸው ህጎች ተፈርዶባቸው በአማራ ክልል በተለያዩ እስር ቤቶች የነበሩ ሰዎችን አስፈትተው እኮ ነው፣ ጫካ አስገብተው እኮ ነው አሁን እንዲመሩ አድርገው እነዚያ ልጆች ብትሄዱ ብልጽግና ያስራችኋል፣ እድሜ ልክህን ትጠጣ፣ ሞትህን ትቀበል፣ ወይስ አሁን ደግሞ ታስረህበት በመጣ ሌላ ፍርድ ይፈረድብህ። ከዚህ በፊት ዳዊት ድሪባ ታስሬዋለሁ አብሬ በቃሊቲ ወህኒ ቤት በነበርን ጊዜ 2 ሞት አለበት፣ እንዴት አንድ ሰው 2 ሞት ይኖርበታል ይላል። የዋህ አንዴ የኢትዮጵያ ህግ የተገደሉ 3 ሰዎች መሰሉኝ፣ የሀየሎም ገዳይ እንደገና የክንፈ ገዳይ መሰሉኝ 2 የሚታወቁ። ከዛ ውጭ በወህኒ ቤት ታሪክ በፍርዱ ምክንያት የተገደለ ሰው የለም። በፍርድ ወያኔ ወስዳ ልገድል ትችላለች፣ እየደበቀች ወደዛ ልገድል ትችላለች። በድብደባ ሊሞት ይችላል፣ በድብደባ የሞተ ሰው ስለማቅ ሌላ ነገር ሊፈጠር ይችላል። ከዛ ውጭ ግን በህግ በተግባራዊ ሆኖ ከተገደሉ 2 ሰዎች በስተቀር በነበረው ሁኔታ በድብደባ በተለያየ ነገር ይገላሉ እንጂ እንዲህ ፊት ለፊት ፍርድ ነው ሞት ፍርድ ተብሎ አልተፈጸመም። እና ዳዊት ላይ አልተፈጸመበትም የመጀመሪያው ሞት። ሁለተኛ አምልጦ ከወህኒ ቤት ሂዶ ሌላ ወንጀል ፈጽሞ ሲመጣ ሌላ ሞት ደግሞ መጣ። 2 ሞት አትይም። በቃ ይሄ 2 እድሜ ወደ ሞቱ ወደ እድሜ ይቀየራል። እንግዲህ 7 ዓመት ካልተፈጸመ እንትኑ ድርጊቱ ማለት ነው ውሳኔው ፍርዱ ካልተፈጸመ 7 ዓመት ከቆየ በኋላ ወደ እድሜ ይቀየራል። በምህረትም ቢሆንም ህጉ ያስኬደዋል። ከ7 ዓመት በኋላ ተፈጻሚ አይሆንም። ግን ያው 7 ዓመት ሰውየው ሲኖር ያው ዛሬ ሞትኩኝ ነገ ሞትኩኝ ማለቱ ግን አይቀርም። ሰቀቀኑ አብሬም ከሞት ፍርደኞች ጋር ስለነበርኩ ማለት ነው። ከዛ እድሜ ልክ ይሆናል። የእድሜ ልክ ደግሞ እስራት 20 ዓመት ነው። እና እንዲህ ብሎ ያው አፈጻጸም ስላለ እሱ ወንጀለኛ መቅጫ ህጉ ላይ አለ ዝርዝር ነገር ስለሆነ እና እነዚህ አዲስ ናቸው። የነ ክርስቲያን ገና ፍርድም አላገኙም። ፖለቲካሊ ያልነው እዚያ ጋር ግን አሁን 2 ፖለቲካል ውሳኔ ስላለ ተፈርዶባቸው ለገቡት እኮ አማራ ክልል ምህረት ሰጠ እኮ በዚህ ድርድር በነ ካፒቴን። አሁን ሰው ያቃለዋል፣ እንዴት እንደሚያቃለውም አይገባኝም። የሚቃለል ነገር አይደለም። እዚህ ጋር ይሄኛው ወንጀለኛው ቡድን እንዲፈጽሙለት እኔ እኮ ነኝ ባለውለታ ከስራ አስወጥቼ አሁን መሳሪያ አስነግቼ ጦር እንድመራ ያረኩ እያለ እንደ ውለታ እየቆጠረለት፣ ግን ደግሞ ያችን ኬዙን እየመዘዘ ለመንግስት እኮ እጅህን ብትሰጥ ሞት ፍርዱ ይፈጸምብሃል ወይም ወደ እስር ያስገባዋል ምናምን የሚለውን መንግስት ኑልኝ እንጂ ወደ ሰላም አላስራችሁም፣ ኑ እንጂ ወደ ሰላም አንገላችሁም፣ ኑ እንጂ ወደ ሰላም ማንም ተጠያቂ አይደለም፣ ባለፈው ወህኒውም ተሰብሮ የወጣችሁም ያላችሁም አትጠየቁም ማለት አለቀ። ከዚህ በላይ ግልጽ የሆነ ከዚህ በፊትም እኮ ደጋግመን ጠይቀናል። አሁን መንግስት በዛ ልክ መጥቷል። ለሰላም ቁርጠኝነቱ ምንድነው? መንግስት ካልነ ከዚህ በላይ ቁርጠኝነት የለም። ስለዚህ የአማራ ክልሉን ጉዳይ በዚህ እንትን በልና የሴቶቹን የደብረ ኤልያሱን እንግዲህ ትላንትና አንዱ የዘመነ ካሴ ክንፍ መንግስቱ አማረ ይባላል። አጋጣሚ ጓደኛዬ ነው። መንግስቱ አማረ ማለት ከዚህ በቀደም የኢዜማ የግንቦት 7 ታጋይ የነበረ የኢዜማ ደግሞ በሰላማዊ ትግል የባህር ዳር ዙሪያ ተጠሪ የነበረ በዚህ በአማራ ክልሉ ግጭት ምክንያት ደግሞ እንግዲህ ጥያቄ አለኝ ብሎ ወደ ጫካ ከገባ በኋላ ብዙም በነዘመነ ቤት ማለትም ይሄ የአማራ ብሔርተኝነት አቀንቃኝ ያልነበረ ልጅ ነበር መንግስቱ ማለት። ግን አሁን በነዘመነ በኩል ለመታመን ይመስላል አብዛኛውን የጭካኔ ተግባሮች ይሄ የመራዊ የመምህራን ግድያዎች ላይ እቺ መምህርቷ ባለቤቷ የተገደለባት ቅርታ የሺ መሰለኝ ስሟ ሶሪ ባለመያዜ እሷም መምህርቷም ያነሳችው ባሏና ሌሎች ባልደረቦቹ ተማሪዎች የተጨፈጨፉበትን ኬዝ ሌላ በሽማግሌዎች ሲሄዱ አንበርክከው ከገደሉ መካከል አሁን ደግሞ በትላንትናው ዕለት በደብረ ኤልያስ እንግዲህ 3 እድሜያቸው ለአቅመ ሔዋን ያልደረሱ 3 ልጃገረዶችን እንግዲህ ረሽነዋቸዋል። መረሸናቸውን ደግሞ እወቁልኝ ልክ በእነመንጌ ጊዜ የፍየል ወጠጤ ብሎ በሬዲዮ አስነግሮ ገሌን አብዮታዊ እርምጃ ወስጃለሁ እንደሚለው አሁን የፍየል ወጠጤ የሚያስነግረው መንግስቱ አማረ ነው። እንግዲህ መንግስቱ አማረ በትላንትናው ዕለት በፌስቡክ ገጹ
በእነዚህ 3 ለአቅመ ሔዋን ባልደረሱ ልጃገረዶች ላይ እርምጃ እንደወሰዱና ለገዢው መንግስት ሲላላኩ አግኝቻለሁ እርምጃም ወስጃለሁ ብሎ አሳውቋል። በጣም ብዙ ሰው አዝኗል። በትላንትናው ዕለት በጣም በርካቶች እንትን ብለዋል። ዛሬ ደግሞ የምስራቅ ጎጃም ፖሊስ ከስፍራው አጣርቶ በተለይ ከየጀግናው መከላከያ ሰራዊታችን የ6ኛ እዝ በአካባቢው ይገኛል። የጄኔራል ብርሃኑ ጥላሁን እዝ ማለት ነው። እንግዲህ እሱም ክፍለ ጦሯ በአካባቢው ላይ እንዳጣራችውም 3ቱ ልጃገረዶች ላይ እርምጃ ጽንፈኛው ቡድን የተስፋ መቁረጥ እርምጃ ይለዋል መግለጫው። የተስፋ መቁረጥ እርምጃ ወስዶባቸዋል። ምክንያቱም በአካባቢው ላይ እንዳየሽው ደብረ ኤልያስ ላይ እነ እስክንድር ነጋ ደብረ ኤልያስን ገዳሙን ምሽግ በማድረግ ግጭቱን የጠነሰሱበት አካባቢ ነው። በአካባቢው በተግባር ስላየ ለጽንፈኛው ቡድን ማህበረሰቡ ዞር በል ብሎታል። በስብሰባዎችም በተለያየም ነገሮች ገልጿል። ክቡር ምክትል ፕሬዝዳንቱም በአካባቢው ተገኝተው ጄኔራሉም ተገኝተው አወያይተዋል። ህዝቡ ከህዝቡ አንቅሮ ስለተፋቸውና እንደ በፊቱ ፍቅር ስላጡ በዛ ተበሳጭተው እነዚህ ልጆች ላይ እርምጃ እንደወሰዱ ነው ማወቅ የተቻለው። ይህ አሰቃቂ ድርጊት ህዝብን ያመጣል ወይስ ያርቃል? እንግዲህ አቤ በሴትነትሽ እስኪ የተወሰነ ግንቦት 7 ሆኖ አስመራ ነበር አዎ አይ አይደል? ብዙ ጊዜ እኔ የምናገረው ያንዳርጋቸው ልጆች ነው የሚባለው። ብዙ ጊዜ እኔ እዛ ኤርትራ ሻዕቢያ ያሰለጠናቸው ሰዎች መጀመሪያ የሚያደርገው ነገር ሰው መሆናቸውን እንዲረሱ ራሳቸውን ራሱ ጭምር ማለት ነው። ከዛ በኋላ የሚያደርጉት ነገር በሙሉ ከምንም ነገር እንዳይቆጥሩት። በእነዚህ ሴቶች ሞት ማን ያዝናል? የማንን ቤተሰብ ህይወት እስከ ወዲያኛው እያበላሸን ነው። ተመልሶ እንደ ማህበረሰብ እንደ ቤተሰብ እንዳያስብ እንዳይቀጥል እያመመው እንዲኖር የሚያደርግ ማንነት ነው የሚጭንባቸውና ዛሬ ይሄ ሰው በእነዚህ ሴቶች ላይ በእነዚህ ልጃገረዶች ላይ እንዲህ አይነት እርምጃ ሲወስድ ሰው ሆኖ ሳይሆን አውሬ ሆኖ ነው ያደረገው። ሰው ራሱን የሚመስል ሰው የሚገድል ወይም ራሱን የሚመስል የሚገድል ፍጡር ሰው ብቻ ነው ይባላል። ከአውሬነት በዘለለ ሌላ ምንም ቃላት ልታገኝለት ማትችል አይነት ስብዕና የተላበሰ ሰው ነው። አሁን እንዲህ አይነት ሰው እነዚህንም ገድሎ ሌሎችንም ገድሎ መጥቶ ስልጣን ቢሰጠው ምንድነው ሊያደርግ የሚችለው? ኃላፊነት የሚሰጠው ሰው ነው ወይስ እነዚህን ሰዎች ገድሎ ራሱን ለማጥፋት አስቦ ነው ይሄንን ያደረገው? ራሱን ለማጥፋት ካልሆነ የሚያደርገው ቆመህ ለመሄድና ሌላ ነገር ሰው ፊት ለመቆም ነገር ምን አይነት ስብዕና ይኖርሃል? ዓላማው ምንድነው? ምን አስቦ ነው እነዚህ ሴቶች የገደላቸው ካልከኝ ከሰውነት ይወጣና አውሬነቱን ያላበሱትን ሻዕቢያዎች ያቀበሉትን ያለበሱትን ካባ የአውሬነትን ካባ ለብሶ ለመኖር ህሊና የሚፈቅድለት አይመስለኝም። ምናልባት በቅርቡ ራሱን አጠፋ ከሚባል ሰዎች አንዱ ሊሆን ይችላል እንጂ የታጠቀን መግደል እኮ ሊገለኝ ስለነበር ነው የገደልኩት ትላለህ። እነዚህን ሴቶች በመግደል የሚመጣ ለውጥ ወይም የሚመጣ የትግል ውጤት ምንድነው ብሎ ካልጠየቀ ይህ ሰው ሆኖ አይደለም ይሄን ድርጊት የፈጸመው ማለት ነው። ስለዚህ እነዚህን ሰዎች አይደለም አሁን የምንወቅሰው። ይሄማ ከሰውነት ወጥቶ አውሬ ነው ብለን እኮ ገለጽ ነው። ነገር ግን እነዚህን ሰዎች ለመቀላቀል የሚያስቡ ሰዎች መጀመሪያ እናንተ እንደነሱ አውሬ ናችሁ ወይ ሰው ሆናችሁ ነው ህዝቤ ለምትሉት ድሃ ወይም ተጨቆነ ለምትሉት የአማራ ህዝብ ነፃ ለማውጣት የምትሄዱት እነዚህን ሰዎች ተከትላችሁ ነው ወይ የሚለውን ጥያቄ እንዲመልሱ ነው ማድረግ ያለብንና ያሳዝናል። ማህበረሰቡ በእርግጥ አቤ ማህበረሰቡ ሰሞኑን አስተውለሽ ከሆነ የአማራ ክልል አመራሮች በሁሉም አካባቢ በሚባል ደረጃ እየተዘዋወሩ ስብሰባ ህዝባዊ ውይይት እያደረጉ ነው። በዚህ ህዝባዊ ውይይት ላይ ማህበረሰቡ እንደተማረ እንደ በፊቱ አይደለም። ስብሰባዎቹ እኔ ስብሰባዎቹን እረዳቸዋለሁ፣ መንፈሳቸውንም ሁሉንም ነገር ያለው እና የአሁኑ የሰሞኑ ስብሰባ ግን እጅግ ተስፋ ሰጪ እጅግ ደስ የሚል ከማህበረሰብ አንጻር ይህንን ቡድን ለማወቅ በሰላም ውይይቱ በሰላም ድርድሩ የመጡትንም ደግሞ ህዝቡ እንዳደነቀ አይቻለሁ። እንግዲህ ሁሉም ነገር ከህዝብ በታች ነው። ስልጣንም ምንም ብትይ ከህዝብ በታች ነው እና ዙሮ ህዝቡ አውቋቸዋል። እኒህ አካሎች ደግሞ እንዳልሽው የላካቸውን አካል ለማስደሰት ሲሉ የማይፈጽሙት አረመናዊ ድርጊት ካስታወሽ እኮ
የልጅቷንም ጡት የቆረጠው ይሄው ግሩፕ ነው። ጡት ቆርጠው እንግዲህ በውጊያ ሰዓት ነው የሞተችው ልጅቱ የተገደለችው። በእርምጃ ነው የተወሰደው። እርምጃውን አልካድም የመንግስት አካል። ምክንያቱም ልጅቱ አንደኛ በህገ ወጥ ተግባር ላይ ተሰማርታ የነበረች ከእንደገና ውጊያ ላይ ነው። በውጊያ መካከል መቼም እሷ የምትተኩሰው ጸበል አይደለም እና በውጊያ መካከል ተመታለች። ከተመታች በኋላ ግን አስከሬን እንግዲህ ያው አያገልም መቼም ገሎም። በነገራችን ላይ የነበሩት ፒኤልኤፍ እና የህወሓት ታጣቂዎች ሴራ አይደለም አሁን እንደዚች አይነት ህፃን አሁን ቅድም ላልካት ሴራ ነገሩ ገብቷት አገናዝባ ልትመለስ ወይም ነገሩ ልክ ነው ስህተት ነው የሚል ሚዛን ላይ ልታስቀምጠው 50 ዓመት ሙሉ ጫንቃው ላይ ቁጭ ብሎ የሁሉ መከራ ያወረደበትን ነበሩን ፒኤልኤፍ እኮ ያልተረዳ የትግራይ ሰው አለ። ስለዚህ የሴራቸው ጥግ ምን እንደሆነ እንደው የሚያሳየን ይሆናል እንጂ በገብቷቸው ለህዝባቸው ቆመው ወይም ሊሞቱለት ሊሰውለት እየታገሉ እንዳልሆነ የገባቸውም እንደሌሉ ነው የሚያሳየው። ምክንያቱም በእነዚህ ነፃ ልታወጣቸው ወይም ተጨቁኗል ያልካቸውን ህፃናት ሴቶች ላይ አይደለም ጥይት ለማዝነብ እንዲሁ ለሚደርስባቸው ነገር አሁን እንደ ኑሮ ለሚኖረው ኑሮ እንኳን አይተው ልትታመም ጭራሽ ደግሞ ከነበረበት ድህነት በታች ላደርገው እኔም እዛ ውስጥ ገብቼ ነገሩን ምንድነው እርሻውንም ትምህርቱንም እያበላሽሁበት ነው ብለህ ሊጸጸት የሚገባውን ታጋይ ነኝ ወይም ነፃ አውጪ ነኝ የሚል ማህበረሰቡ ባለበት ሁኔታ ወይም ያለበትን ሁኔታ ያልተረዳ መሆኑ ነው የሚያስገነዝብህና ይኸው ነው። ወደ ቀጣይነት መጨረሻው አጀንዳችን እንመለስ። ያሳዝናል በጣም እንደዚህ አይነት ነገር መስማት ይቀፋልም ያሳዝናልም። ግን ያው አንድ ቀን የእጃቸውን ደሞ ማግኘታቸው ስለማይቀር ሌሎች ደግሞ እንዳይቀላቀሏቸው እውነታውን መንገር ስላለብን ነው በዚህ ልክ ያነሳ ነው እንጂ የሰለጠኑበት ጫፍ ከዚህም በላይ ጨካኞች የሚያደርግ ነው። ባይዘው የሻዕቢያን የስልጠና ሁኔታ ትላንትም አቶ ጌታቸው ረዳ በደንብ አድርጎ አስረግጦ ነግሮናል ማናቸው የሚለውን ነገር። እንደው ለማንኛውም 50 ዓመት ወደፊት 50 ዓመት ወደ ኋላ በሚል ርዕስ የቀረበው የኤንቢሲ ዝግጅት በጣም ደስ ያለኝ ነገር ሁለቱንም ነገሮች ለማነጣጠር ደግሞ ጌታቸውን ስለተጠቀሙበት ርዕሱን የሚገልጽ ሐሳብ ስላንጸባረቀልን በትክክል ርዕሱን ይገልጻል ብዬ አስቤያለሁ። ምክንያቱም ጊዜ ግስ ነው እንትን ነው ፕሮግራሙ። የፕሮግራሙ ርዕስ ነው ራሱ 50 ዓመት ወደ ኋላ 50 ዓመት ወደፊት ርዕስ ነው። እንግዲህ እንደዚህ 50 ዓመት ወደ ኋላ እየወሰደን ያለውን በትክክል ነበሩ ህወሓትን በደንብ አድርጎ 50 ዓመት ወደ ኋላን አሳይቶናል። 50 ዓመት ወደፊት ደግሞ እንዴት እንደሚኬድ ደግሞ በጌታቸው የለውጥ ሂደት ማየት ይችላል። ሁለቱም ስናነጻጽረውና ደስ ያለኝ ነገር ደጋግም ይላል በተለይ ለሬዲዮ እንግዳ ማቀርባቸው ሰዎች በህወሓቱ አስተሳሰብ የተጻፉ መጽሐፍቶችን የሚያፈርስ መጽሐፍ ይዘው የሚቀርቡ ሰዎችን አደንቃለሁ። ምክንያቱም ነገ በእኛ በልጆቻችን ታሪክ በልጆቻችን ታሪክ ባላንስ የሚያደርግልን እውነታ እየመጣ ነው ብዬ ስለማምንና በአቶ ጌታቸው የሚያየሁት ነገር የኛን ትላንት በ5 ዓመቱ በሚዲያ ቀርበን የታገልንለትን እውነት በደንብ ቁልጭ አድርጎ በአንድ ማዕቀፍ ውስጥ አስገብቶ ከዛ እንደፈለክ እየመዘዝክ ከፈለክ በጦርነቱ ጉዳይ በእውነታው በፖለቲካው በሙስናው በማጭበርበሩ በወንበዴነቱ በአጠቃላይ እነሱ በሚገለጹበት የነውር ጥግ እቅፍ አድርጎ በዘንቢል ያስረከበን ፕሮግራም ነው ብዬ ነው ያመንኩት። ብዙ ጊዜ ለምን ተሾመ ብዬ የተሾመ ጊዜ ተቃውሜው ነበርና ከተወሰነ ጊዜ በኋላ ያመጣሁት የተቀበልኩት እውነት ጌታቸው ወደ ቲፒኤልኤፍ የተቀላቀለበት መንገድ ሌላው ካድሬ በሄደበት መንገድ ስላልሆነ ማን ነው ቲፒኤልኤፍ የሚለውን ሳያውቀው ነው ወደ ማዕከላዊ ኮሚቴነት ወደ ላይ የወጣውና እነሱም ጎበዞች ናቸው። ማንን ወዴት አይኑን እንዲሸፍነው መውሰድ እንዳለባቸው ስለሚያውቁ ምክንያቱም ከካድሬው ጋር አብሮ መኖር መሰብሰብም ሐሳብ መቀያየርም የሚችል ሰው አይደለም ከአቅሙ በታች ስለሚሆኑበት ማለት ነው። ይሄን ስለሚያውቁ ላይቀበላቸው ይችላል ከታች ጀምሮ እሱን ማሳደግና እንኳን አይደለም ከታች ካሉት ካድሬዎች ጋር እላይም ከነበሩት የሚነጻጸረው ሰው እንዳልነበረ
እንደሌለ ምናቀው ታሪክ አለው የትላንት ባክግራውንድ ወደ ጦርነት ከመግባቱ በፊትና ያንን ሁሉ አልፎ ግን ወደፊት ደግሞ የሚያራምድ ነገር 50 ዓመት ወደፊት እንድናስብ እንድናይ ያደረገን ፕሮግራም ነው የቀረበው። በተደጋጋሚ እኛ ኢቢሲ ስለ ሀገር ስንሰራ መንግስት ኢትዮጵያ መንግስት ይሄ ጦርነት እንደማይፈልገው የማን ፍላጎትና ሐሳብ እንደሆነ ደጋግመን የምናነሳበት ማአት ምክንያቶች ነበሩን። እንደዛም ሆኖ ከተጀመረ በኋላ መንግስት ደግሞ ጉዳዩ ቶሎ የሚቋጭበትን ሁኔታ እንዲፈጠር ደግሞ ያደርግ የነበረውን ጥረት ደግሞ እናውቃለን። በጣም እንደ ትልቅ ምሳሌ አድርጌ የምቆጥረው ትላንትም ጌታቸው የጠቀሰው ነገር የጦር መሳሪያው ሁኔታ ነው። 300 አካባቢ ታንክ አለን፣ ከ8 በላይ ደግሞ የማይሆን ይሄ አሁን በታንክ ገለጸው እንጂ በከባድ መሳሪያ የረጅም ተተኳሽ ከባድ መሳሪያዎች ምን ያህል እነሱ ጦርነቱን እስካሁን ድረስ እስከ ዛሬዋ ቀን ድረስ ሊያራዝሙ የሚችሉበትን የጦር መሳሪያ መያዝ ችለው ነበር። የኢትዮጵያ መንግስት ግን ያኔ በቆመበት ጊዜ እንዲቆም ያደረገበት ዋናው ምክንያት የጦር መሳሪያዎቹን ተኳሾች በሰላም ማስከበር መንገድ ከኢትዮጵያ እንዲወጡ ያደረገበት ከትግራይ እንዲወጡ ያደረገበት መንገድ ያኔ ጦርነቱ ለመቆም ምክንያት የሆነውን እርምጃ የወሰደ መንግስት እንደሆነ እናምናለን። እነዚህን ሁሉ ተመልሰን በጌታቸው አንደበት ስንሰማቸው ነው ምናልባት እኛን ይጠራጠሩን እኛን እንደ የመንግስት ተላላኪ አድርገው ያስቡን የነበሩ ሰዎች ከራሱ በጉዳዩ ላይ ከነበረ ሰው ሲሰሙት እውነትነቱን ለማረጋገጥ እድሉን ይፈጥርላቸዋል። ምናልባት ሰምተውም ራሳቸውን ለመታደግ ይጠቀሙበታል ነው እንጂ እውነቱማ እሱ ነው። በቃ ይሄ ሌቨል የተደረገበት የትላንትናው ሀቅ ከዛ በላይ ምናልባት የተወሰኑ ተጨማሪ ነገሮች በክፍል 2 ይነግረናል ብዬ ተስፋ አደርጋለሁ። የመጨረሻውና የመጀመሪያው የወደፊቱን የ50 ዓመቱን እውነታን ግን ትላንት በደንብ አድርጎ አስረግጦ ነግሮናል። ፕሪቶሪያው ስምምነት በጣም የሚገርምህ ነገር እንትኑም የዚህ ከገለጻቸው አገላለጾች ከፊውቸር እና ፓስት ያለውን ተቸንካሪዎች መሆናቸውን ያሳየበት መንገድ ወደ ኋላ የ50 ዓመት ወደ ኋላ በጣም ቆም ገልጾ አሁን እኛ የመንግስት ኃይል መቀሌ ገብቶ ከመቀሌ ሸሽተን ወደ ቆላ ተንቤን ከሄድን በኋላ አንደኛ ቆላ ተንቤንን የሚያውቁት በ1974 በዛ በደርግ ጊዜ በነበረው ውጊያ ነው። መልካም ምድሩንም ሁሉንም የሚያውቁት እና ሊቀመንበሩን ሁሉ እዚህ ጋር የነበረው ሚኒሻ የሚሉት ሁሉ ሚኒሻው በዛኔ በህይወት አይታወቅም ያለበት የገለጸበት ያ ነው። 50 ዓመት ወደ ኋላ ማለት በደንብ አድርጎ ይገልጸዋል ያልኩ እስከ ዛሬ ድረስ የተቸነከሩ አይገልጸውም። ግን አንድ በጣም ደስ ያለኝ ነገር ፕሪቶሪያ ስምምነትን በሚመለከት አያውቁትም ይላል። እኔ ለአራተኛ ጊዜ ይመስለኛል ዛሬ በማወራው በዚህ በሀቅና ሳቅ ሚዲያ ፕሮግራማችን ላይ የፕሪቶሪያ ስምምነት በአማርኛና በትግርኛ ተተርጉሞ እንኳን አይደለም አመራሮቹ ጋር ህዝቡም ጋር መድረስ አለበት ብዬ ነው ማምነው እኔ። ምክንያቱም እስካሁን ድረስ ህወሓት የሚባለው ነባሩ ህወሓት እስከ ዛሬ ድረስ ህዝቡን ለማምታታት ለማደናገር የተጠቀመበት መንገድ የፕሪቶሪያን ስምምነት በትክክል ህዝቡ ጋር እንዳይደርስ እንዴት ለራሳቸው ጥቅም አይደለም ይሄ አያንቺ እኮ ገባኝ ነው አይደለም አንበውታ እነሱ አውቁት ማለት የተማረ የለም ማለት አይደለም። ቆይ አይደለም ነው አይደለም። አንደኛ ይኸውልሽ እኒ ሰዎች እኮ አለሽ በትዝታ ቀርተዋል። አሁን ትዝታ ላይ ነው ያሉት። ይሄ ማንበብ ራስን ማደስ ሪፍሬሽ ማድረግ ለአዲሱ ትውልድ ይሄ ስልጣን ማስረከብ ሌላም እውቀት መስጠት ምናምን የለም። ጭራሽ እሱን ነገር ማንበብም አይፈልጉም፣ አላነበቡትም፣ አያውቁትም። በቃ ፕሪቶሪያን ነው የሚያውቋት ቃሏን ፕሪቶሪያ ስምምነት ይሉሻል እንጂ ፕሪቶሪያ ስምምነት በዝርዝር ምን ይላል? አሁን አቶ ጌታቸው እኮ አለሽ በፕሪቶሪያው ስምምነት ማዕቀፍ ውስጥ የምንጠየቅ አካሎች አለን። በዚህ መካከል ደግሞ የማይጠየቁ አካሎች አሉ አለሽ። በቃ አሁን በዚህ ስምምነት የማይጠየቁ አካላት ማለት ለምሳሌ ሻቢያን ጠቅሶልሻል። ሻቢያ በዚህ ውስጥ ልጠይቀው አችልም እንደ አገር አቀፍ ሆነሽ ነው። አሁን እኔ እንደውም አቶ ጌታቸው ላይ ያልገለጸው እኔ ሙሉ ኦፕን ሰጥቷን የሚል እንትን የለኝም። ገና ክፍል 2 ስላለ እሱ እንዳለ ይሁን እዚህ ጋር ባለው በተገለጸው ነገር ከዚህ የተለየ እንደማይሰጥ ከአካሄዱ ስለማቅ
ስለተረዳሁት አልገለጸም። እኔ እውነት ልንገርሽ ከዚህ በፊት እኮ እነ ድንኩል ወደ ኋላ ያለን አርሚ 44 ነበር ወደ ኋላ ያለን ረሽ ነው በለው ሲል የነበረ መንግስት በሰዓቱ አውጥቶት እኛም ፖስት ያደረግነው ነገር አለ። ገብቶሻል? ያንን አሁን ጌታቸው ከነገረን ውጭ ጌታቸው አረጋገጠልን እንጂ ማረጋገጫ ነው የሰጠው እንጂ ከህዝቡም ሆነ ሌላውም አካል ከሚያውቀው ውጭ አቶ ጌታቸው አሁን ሰጥቷን ብዬ አላምንም። ሌላው ሻቢያን የጋበዙበት መንገድ ታዩ። ክቡር ጠቅላይ ሚኒስተሩ ውጊያውን አጀምሩ። ውጊያውን ከጀመራችሁት በኋላ የማንቆጣጠረው ኃይል ይገባብናል፣ ሻቢያን አንቆጣጠረው ብሎ አማክሯ እንዳገር ልጅ ተው በልዩነታችን እንደ ልዩነታችን ሆነን እንተዳደር ግድ የለም። ምክንያቱም አዲስ አበባም ካለ ስልጣን ሸር አድርጉ ምናምን እንኳን ለነሱ አይደለም ለተቃዋሚ ፓርቲዎች እኮ ስልጣን ሸር አድርጓል እኮ ክቡር ጠቅላይ ሚኒስትሩ ምንም ይሄ ችግር የለባቸውም በዚህ ስልጣንን የማጋራት ነገር ማለት ነውና ተው በእኛ በአገር ልጆች ብቻ ይበቃል የሚለውን ነገር ምን አደረጉበት እንዳይሆን አደረጉት። ለምሳሌ አቶ ሬድዋን ሁሴን ተላኩ፣ አምባሳደር ሬድዋን ሁሴን ተላኩ። ከተላኩ በኋላ ማናቸውም የወያኔ ካድሬዎች ሊያገኟቸው ፈቃደኛ አልነበሩ። ይልቅ ከአቶ ጌታቸውና አቶ ጌታቸው አሰፋ ጋር የመገናኘት ነገር እንደነበራቸው በተለይ አቶ ጌታቸው ጋር 10 ቀን እንደቆዩ ለዛውም ገፍተው እንዳባረሯቸው አይነት ነገር ነጋዴዎች ሄዱ፣ የሀገር ሽማግሌዎች እናቶች መሄዳቸው እኮ ግልጽ እኮ የታየ ነገር ነው እኮ። አሁን ብዙ ሰው ጦርነቱን ማስቀረት ይቻል ነበር ይላል። በመንግስት በኩልማ በራሱ በመንግስት አካል ሄዷል፣ በአገር ሽማግሌ ሄዷል፣ በታዋቂ ሰዎች ሄዷል፣ በባለ ሀብት ሄዷል። አቶ ጌታቸው ያንን አረጋግጧል። ከዚህም በፊት እኛ የምናውቀው እያወቅነ ዝም ያልነው ነገር ማለት እያወቅነው ስትናገሪ ግን አሁንም ምን ይሉሻል? ሽማግሌ ጦርነት ማስቀረት ይቻል ነበር፣ ሽማግሌ መላክ ተልኮ ከሽማግሌማ እና ኃይለ ገብረስላሴ እኮ እጃችሁን ወደ ላይ ተብለው እኮ የተፈተሹት እኮ ሽምግልና ሄደው ነው አይደል እንዴ? አባታችን ጭምር የሃይማኖት አባቶች ሁሉም አባቶች ጭምር ሄደው ጠይቀዋል። ነጋዴዎች ሄደው ጠይቀዋል። እናቶች፣ ሴቶች ወይዘሮ ሙፈሪያት የመሩት ሴቶች ሄደው እኮ ጠይቀዋል። በጡቴ እኮ ተብለዋል። ግን ተው ብለው ስተሳልቀውባቸው ነው ያባረሯቸው። ተው በቃ ነገ እናለቅሳለን። ትላንት ላይ ቁመው እነ ደብረ ጽዮን ማሰብ ቢችሉ ያን ግጭት እዛ ላይ ማስቆም ይችሉ ነበር። ወይም እሺ ይሄን ካላችሁ ወደ ድርድር እንምጣ ወደሚፈልጉት እሱንም መንግስት ሄዷል። በመንግስት በኩል ከእንደገና ጅቡቲ ላይ ሲሸልስ ላይ ምናምን የሚነጋገሩን ነገር ዝም ብሎ ግጭት ብቻ ጦርነት ብቻ እንዳልነበረም ያስቀመጠበታል። ግን እኔ አሁን አቶ ጌታቸው ያልነገረን ነገር ያለ የምልሽ ለምሳሌ የጥቅምት 24ን እንደው ተቆምቆም ምን ያደርጋት ለምሳሌ ጥቅምት 24 ላይ የሆነ በርዝደይ የሆነ ልደት ቀን ራት ግብዣ አይነት ነገር ሆነችና አቶ ጌታቸው አሰፋም እንደሌሉበት አይነት ሆኖ ግን ጥቆምት ይሰጣል። ምንድነው ጥቆማው? የሆነ በህዋቶች በኩል ቀድሞ የታሰበ ነገር እንዳለ እነ ጌታቸው ግቡ ሲባሉ እኮ ወያኔ ያስባለች። ያው እንግዲህ 2-3 ሰዎች የሚያውቁ ሊኖሩ ይችላሉ ሚስጥሩ ይባከናን ብለውም እንደገና አይ ይሄን እኮ ደጋግመን እኛ አንዳንድ እንዲህ በገዘፍ ብሎ ስለመጣ ሐሳቡ ከራሱ ማንደበት ስለተነገረ እንድገመውና ምናልባት ከዚህም በፊት ተናግረነው እንደነበር ተመልካቾቻችን ያስተውሉታል ብዬ አስባለሁ። ጦርነቱን ለመጀመር የሚያውቁ የነበሩት 2 ሰዎች ብቻ እንደሆኑ እነዛም ሰዎች ራሱ ወደ በረሃው ወደዛ ወደ ተንቤን በረሃ ጫካ እንኳን የለም ወደ በረሃው ከሄዱ በኋላ ድንጋይ ነው ብሏል ዞር እንዴ ተመልሰው ሄደውት እንደማያውቁ አገሩን እንደማያውቁት እኮ የምታውቀው የተሸሸጉበት ምንድነው ምሽግ ያለው ለአስፋልት ቅርብ የሆነ ድሮ የሚያውቁት በረሃ እንደሆነ ይነገራልና እና እነዛ ጥቂት ሰዎች ወይም 2 ሰዎች ብቻ እንደነበሩ ልክ ይሄንን የሚያረጋግጡልህ ከሄዱ በኋላ በረሃ ላይ ከተገኙ በኋላ ምን እንደሚያደርጉ ለምን ወደዛ እንደመጡ ማን ይሄንን ጉዳይ እየመራው እንደሆነ ዓላማው ምን እንደሆነ እስከመቼ ዘንድ እንግዲህ የጫጉላ ሽርሽር ይመስል ነበር ይላሉ እኮ መኪኖቻቸውን ይዘው የሄዱ ሰዎች ሲናገሩ ትላንት ጌታቸው የደገመው ምንለውን ማለት ነው። ይሄ ማለት እዛም ከሄዱ በኋላ ምንድነው እየሆነ ያለው የሚል ጠያቂ በስቷል። ሁሉም ሰው ነው የሚጠይቀው ከ2 ሰዎች በስተቀር ደብረ ጽዮንና አንድ የሆነ ሰው ማን እንደሆነ እኔ እንጃ። እና እንደማያውቁት የሚያሳዩ ምልክቶች ጌታቸው ከነገረን ይልቅ ከዚህም በፊት የተባሉ እውነታዎች አሉ። ለምሳሌ የዛሬው 2 ሳምንት አካባቢ ይመስለኛል ጀነራል ኮሎኔል ተክለ ብርሃን ሳንቲም የሚባለው ሰውዬ እሱ
እሱም በተመሳሳይ እዛ እንዴት እንደሄዱና ለምን እንደሄዱ በምን ጉዳይ እዛ እንደተገኙ ጉዳዩ እስከመቼ እንደሚዘልቅ አናቅም ነበረ። በኋላ ሲጨንቀን ህዝቡንም ለማታገል እንዲጠቅመን የትግራይን የመገንጠል ጉዳይ አገር የማድረግ ሐሳብ ፕሮፖዛል ጻፍኩ ይላል። ይህንን ደግሞ ለማሳካት ጄኖሳይዱን የሚለውን ሐሳብ እንደ ፖለቲካ መሳሪያ ለመጠቀም ሐሳቡ ተነሳ ይላል። ይሄ ማለት አንድ ሰው ብቻ ሁለት ያለው ሳይሆን ላለፉት 2 ዓመታት በተለያዩ እዛ ቦታ በነበሩ ለምን ወደዛ ሁኔታ እንደገቡ ሳያውቁ በሌሎች ሰዎች የተገፉ በኋላ ደግሞ ይህንን እውነታ ያወጣሉ ተብሎ የሚጠረጠሩ ሰዎች ሆን ተብሎ ከዛ አሁን ካለው የትግራይ ማስተዳደር ጭምር እንዲገለሉ የተደረጉ ብዙ ሰዎች ነግረውናል። ይሄ ምናልባት ጌታቸው ዛሬ ስለነገረን ስለ ማስታወሻ እንዳለው ከዛ ቦታ ላይ ስላነሱት ስልጣን ስለነጠቁት ብሎ ሊያስብ የሚችል አሁንም ካድሬ ሊኖር ይችላል። ነገር ግን እውነታው ከዚህ በፊት ደጋግመን ብለነዋል። በሁለት ሰዎች ብቻ ቁጥጥር ስር እንደነበር ያ ሐሳብ ለምን እንደሄዱ ለሊት 9 ሰዓት እየተደወለልን ነበረ ውጡ የተባል ነው ብለው የሚሉ ብዙ የዩኒቨርሲቲ አስተማሪዎች አጋጥመውናልና ይሄ ምናልባት እንዳልከው በደንብ ግልጥልጥ አድርጎ የሚጨምርልን ሐሳብ ይኖራል። ከዛ ውጭ ግን እረፍት ተሰምቶኛል። ልጆቼ የልጅ ልጆቼ እኔን ትላንት በካድሬ የህወሓቶች ባንዳ የሚል የተለጠፈብንን ስያሜ ማን ባንዳ ሆኖ አገር ሲያጠፋ እንደነበር ካሁን በኋላም የታጠቁ ኃይሎች እንደሆኑ እነሱ እሱን ለማስቀጠል ይህንን እውነታ ደግሞ የሚነግር ሰው ሲመጣ የወደፊቱን 50 ዓመት ብርሃን ሆኖ እንዲታየን ያደርጋል ብዬ ነው ማምነውና ክብራት ተመልካቾቻችን እንግዲህ ለዛሬ የነበረን ፕሮግራም ይሄን ይመስል ነበር። አብራችሁን ቆይታችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። መልካም ጊዜ ይሁንላችሁ።